መንፈሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ ተስዑ ለጥቅምት በዛቲ ዕለት አይረፈ አብ ቅዱስ ሊዋሪዎስ ሊቀ ጳጳሳት ዘሀገረ ሮሜ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 9 በዚች ቀን ቅዱስ አባት የሮሜ ሀገር ሊቀ ጳጳሳት ሊዋሪዎስ አረፈ። ይህም እውነተኛ ደግ ንጹሕ የሆነ ሰው በታናሽነቱ መንኩሶ የቤተ ክርስቲያንን ትምህርት እየተማረ በቤተ ክርስቲያን ግቢ ያደገ። በሮሜ ሀገርም በሐዋርያት አለቃ በጴጥሮስ ወንበር ላይ ሊቀ ጳጳሳት ሊሆን መርጠው ሾሙት። በጎ መንገድንም በመጓዝ እግዚአብሔርን አገለገለው። ሕዝቡን አዘውትሮ ያስተምራቸው ነበርና ከእግዚአብሔርም ሕግና ትእዛዝ የተላለፉትን መክሮ ገስጾ ወደ እግዚአብሔር ሕግ ይመልሳቸው ነበርና። ታናሹ ቆስጠንጢኖስም በሞተ ጊዜ ከሃዲው ኡልያኖስ ነገሰ። እግዚአብሔርም እስካጠፋው ድረስ የክርስቲያንን ወገኖች አሰቃያቸው። ይህም ኡልያኖስ ለቆስጠንጢኖስ የአባቱ እህት ልጅ ነው። መንግስትንም በያዘ ጊዜ የጣዖታትን ቤቶች በመክፈት የክርስቲያንን ወገኖች ሁሉ አሰቃያቸው። ይህ አባት ሊዋሪዎስም ከሮሜ ሀገር ወደ ቂሳሪያ መጣ። ከቅዱስ ባስልዮስም ጋር ተገናኘ። ከታላቅ ስህተቱና ከክህደቱ መክረው ይመልሱት ዘንድ ወደ ንጉሥ ኡልያኖስ ለመሄድ ሁለቱ ተስማሙ። እነርሱም ከታናሽነታቸው ጀምረው እየተማሩ ከእርሱ ጋር በአንድነት ያደጉ ናቸውና። ከዚህም በኋላ ተነስተው ሄዱ። ንጉሥ ኡልያኖስም ወዳለበት ደርሰው ከፊቱ ቆሙ። ከስህተቱም በሚመልሱበት ሊናገሩት ወደው ሳለ እርሱ ቀድሞ በጌታችን ላይ በመሳለቅ ክብር ይግባውና የጠራቢውን ልጅ ወዴት ተዋችሁት አላቸው። ቅዱስ ባስልዮስም አንተን በሲኦል ይቀብሩ ዘንድ ሳጥን ሊሰራል የሆነው ብሎ መለሰለት። በዚያንም ጊዜ በእነርሱ ላይ ተቆጥቶ በወህኒ ቤት እንዲያስሯቸው አዘዘ። በዚያም የቅዱስ መርቆሬዎስን ስዕሉን አግኝተው በፊቱ እያለቆሱ የክርስቶስ ምስክር ሆይ በክብር ባለቤት ጌታችን ኢየሱስ ላይ የዚህን ከሃዲ መሳለቁን አትሰማምን ብለው ጸልየው፣ ይህንንም ሲጸልዩ ያን ጊዜ አንቀላፉ። አባ ሊዋሪዎስን በእንቅልፉ ውስጥ ሳለ ቅዱስ መርቆሬዎስን ሰማይና ምድርን በፈጠረ በሕያው ፈጣሪ ላይ እንዲሳለቅ ይህን ከሃዲ በሕይወት አልተውም ሲል በሕልሙ አየው። ከእንቅልፉ ነቅቶ ያየውን ለቅዱስ ባስልዮስ ነገረው። በዚያንም ጊዜ ስዕሉን ከቦታው አጡት። እርሱም ኡልያኖስ ወዳለበት ሄዷልና በጦርም ወግቶ ገደለው። ወደ ቦታውም ተመልሶ ተሰቀለ። ከጦሩ አንደበትም ደም ይንጠፈጠፍ ነበር። እሊህ ቅዱሳንም ይህን ድንቅ ሥራ ባዩ ጊዜ መፈራትንና ባለሟልነትን የተመላህ የኢየሱስ ክርስቶስ ምስክር ወይ ኡልያኖስን ገደልከውን አሉ። ያን ጊዜ አዎን እንደሚል ስዕሉ ዘንበል አለ። እሊህም ቅዱሳን ሊዋሪዎስና ባስልዮስ ደስ አላቸው። ከዚህም በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስን የሚያምን ዩማንዮስ ነገሰ። እሊህንም ቅዱሳን ከእስር ቤት አወጣቸውና ወደየቦታቸው ተመለሱ። ይህም አባት ሊዋሪዎስ አርዮሳውያንን እጅግ ይጣላቸው ነበር። ከክርስቲያን ወገኖችም ለይቶ ያሳዳቸዋል። መልካም ጉዞውንም ከፈጸመ በኋላ እግዚአብሔርን አገልግሎ በሰላም አረፈ። የሹመቱም ዘመን 7 ዓመት ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም እብል ሊዋሪዎስ ተሰያሜ ሊቀ ጳጳሳት ዘሮሜ ቢበጻ ባስልዮስ ዝንቱ መምህረ ትርጓሜ ምድረ ኮኖሙ ለአረማውያን ረጋሜ ወመዋይሊው ፈጸመ በሰናይ ፍጻሜ። በዚችም ቀን ዳግመኛ የከበረ የአንጾኪያ ሊቀ ጳጳሳት አባት ናቴዎስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ መነኮሰ። ባሕታዊም ሆኖ የሚያገለግል ቅን፣ ትሑት፣ በበጎ ሥራ ሁሉ ፍጹም ሆነ። ሊቀ ጳጳሳት አባ ሚካኤልም ካረፈ በኋላ ኤጲስቆጶሳት ሁሉም ተሰበሰቡ። ይህንንም አባት ሊቀ ጵጵስና ይሾሙት ዘንድ መረጡት። ፈጥኖም እንዲመጣና ከእነርሱ ጋር ይህን አባት እንዲሾም ወደ ሀገረ ሰልቅ ሊቀ ጳጳስ ወደ አባ እልመፍሬያን ላኩ። እርሱ ግን መምጣትን ዘገየ። እነርሱም 50 ቀኖች ያህል ጠብቀው አባት ናቴዎስን ሾመውት ወደ የሀገረ ስብከታቸው ተመለሱ። ከዚህም በኋላ በላኩበት መሰረት ሊቀ ጳጳሳት አባ እልመፍሬያን መጣ። ወደ ሶርያም ድንበር ሀገረ አምድ ደርሶ ከአንድ ጳጳስ ጋር ተገናኘ። ያም ጳጳስ እርሱ ከመምጣት በዘገየ ጊዜ አባት ናቴዎስን እንደሾሙት ነገረው። በሰማም ጊዜ እጅግ ተቆጣ፣ እንዲህም አለ፣ በእኛና በእናንተ መካከል ያለውን ሕግ እንዲህ ትሽራላችሁን? ይህንንም ብሎ በቁርባንም ቢሆን ወይም በማይጠንት የአባት ናቴዎስን ስም የሚጠራውን ሁሉ አውግዞ ወደ አገሩ ተመለሰ። አባት ናቴዎስም ይህን ነገር በሰማ ጊዜ እጅግ አዘነ። ረዳቱንም ጠርቶ እንዲህ አለው፣ ልቤ
ትመርቅ ዘንድ ታዘዝልኝ። ሕዝቡ የፈለጉኝ እንደሆነ በዋሻ ሱባኤ ውስጥ ነው በላቸው። እኔ ወደ አንድ ቦታ ሄጄ 1 ዓመት ያህል እቆያለሁና አንተም ሊሆን በዋሻ ሱባኤ ውስጥ ነው በላቸው። እኔ ወደ አንተ ቦታ ሄጄ 1 ዓመት ያህል እቆያለሁና አንተም ሊሆን በሚገባ ስራ ሁሉ እዘዛቸው። በእኔም ፈንታ እሰር ፍታ። ረዳቱም እሺ አለው። ከዚህም በኋላ አባ አትናቴዎስና የድሃ ልብስ ለብሶ የድሃ ልብስ ለብሶ በስውር ወጣ። በእግሩም ሄዶ ወደ ሀገረ ሰልቅ ደረሰ። የሊቀ ጳጳስ አልባ እልመፍሪያን ደጅ አንኳኳ። በረኛው ምን ትሻለህ አለው። ከአባት ሊቀ ጳጳስ ቡራኬ እሻለሁ ብሎ መለሰለት። ነግሮለትም አስገባው። አባ እልመፍሪያን አንተ ከወዴት ነህ አለው። እርሱም ከሶርያ ሀገር ነኝ። ለሲሳይና ልብስ አጥቼ መጣሁ። በጥላህም ስር ሆኜ ላገለግልሻለሁ ብሎ መለሰ። ሁለተኛም ቄስ ነህን ወይስ ዲያቆን አለው። እርሱም አይደለሁም አለ። ሹሙንም ጠርቶ ከመነኮሳቱ ጋር እንዲያኖረው አዘዘ። አባ አትናሲዎስም የሊቀ ጳጳሱን የቤት ውስጥ ስራ የፈረሶችና የበቅሎዎችን ፍግ እስከሚጠርግ የሚሰራ ሆነ። ይፈጫል፣ ውሃ ይቀዳል፣ እንጀራ ይጋግራል፣ ወጥ ይሰራል። ምንም ስራ አይቀረውም። እንዲህም ለመነኮሳቱ ቤቶቻቸውን ይጠርግላቸዋል፣ ውሃንም ይቀዳላቸዋል፣ እሳትንም ያነድላቸዋል። እጅግም ስለወደዱት እንደ ሰማያዊ መልአክ አስመሰሉት። ከዚህም በኋላ አትናሲዎስ ዲቁና ይሾመው ዘንድ ሊቀ ጳጳሱን መነኮሳቱ ማለዱት። በእሁድም ቀን አባ እልመፍሪያን ወደ ቤተ ክርስቲያን ገብቶ ዲቁና ሊሾመው አባ አትናሲዎስን ጠራው። እርሱም አልቅሶ አባቴ ወይ ተወኝ፣ እኔ ድሃ ነኝና አለው። ባልተወውም ጊዜ አባቴ ይቅርታ አድርግልኝ፣ ይህስ ዲቁና አለኝ አለው። ሊቀ ጳጳሱም ከትዕግስቱና ከትህትናው የተነሳ ደነቀ። በዲቁና እንዲያገለግል አዘዘው። በዲቁና እያገለገለ 7 ወር ኖረ። ሊቀ ጳጳሱም አዋቂነቱን አይቶ ቅስና ሊሾመው ወደደ። በእሁድ ቀንም ወደ ቤተ ክርስቲያን ውስጥ ጠርቶ መንፈስ ቅዱስ ቅስና ሊሾም ጠርቶሃል አለው። አባ አትናሲዎስም ሰምቶ አለቀሰ። እንዲተወውም አለደው። ባልተወውም ጊዜ አባቴ ይቅር በለኝ፣ እኔ ቄስ ነኝ አለ። መነኮሳቱም ሁሉ አደነቁ፣ በእርሱም ደስ አላቸው። አባ እልመፍሪያንም አስተዋይነቱን የአንደበቱን ጣዕም የተደራረበ አገልግሎቱን ተመልክቶ ጳጳሷ ለሞተባት ለአንዲት አገር ጵጵስና ሊሾመው ወደደ። ጳጳሳትንና ኤጲስቆጶሳትን ቀሳውስትንና ዲያቆናትንም በእሁድ ቀን ሰበሰባቸው። አባ አትናሲዎስንም አቅርበው እንዲህ አሉት፣ ለእገሌ ሀገረ ስብከት ጳጳስ ልትሆን ዛሬ መንፈስ ቅዱስ ጠርቶሃል አሉት። እርሱም ሰምቶ አለቀሰ። እንዲተውትም አልቅሶ አማላቸው እንደማይተውትም ባወቀ ጊዜ እርሱ የአንጾኪያ ሊቀ ጳጳሳት አትናሲዎስ እንደሆነ ነገራቸው። ያመጣጡንም ምስጢር ገለጸላቸው። በዚያንም ጊዜ አባ እልመፍሪያን ደነገጠ። አክሊሉንም ከራሱ ላይ አውልቆ በምድር ላይ ወደቀ። ለረጅም ጊዜ እንደሞተ ሆነ። በተነሳም ጊዜ እንዲህ ብሎ ጮኸ፣ ወንድሞቼ የማደርገውን እስቲ ንገሩኝ። ዛሬ እሳት ከሰማይ ወርዶ እንዳያቃጥለኝ ምድርም አፏን ከፍታ እንዳትውጠኝ ይፈራለሁና ጌታዬ አንጾኪያ ሊቀ ጳጳሳት አትናሲዎስ ውሃ እየቀዳ የፈረሶችና የበቅሎች ጉድፍ እየጠረገ በቤቴ ውስጥ እንደ ባሪያ ሊያገለግል አግባብ ነውን? ወዮልኝ ወዮልኝ! ጳጳሳቱና የተሰበሰቡት ሁሉ በሰሙ ጊዜ ከእግሩ በታች ወድቀው ሰገዱለት። እጆቹንና እግሮቹንም ሳሙ። ሊቀ ጳጳሱም ያማሩ የክህነት ልብሶችን ያለብሱት ዘንድ መስቀሎችንና አርዌ ብርቱን ያመጡ ዘንድ በመንበር ላይ የሚያስቀምጡት ዘንድ አዘዘ። ከዚህም በኋላ ጳጳሳቱ ከመንበሩ ጋር ተሸከሙት። 3 ጊዜ አክዮስ 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 እያሉ ይህም ይገባዋል ማለት ነው ቤተ ክርስቲያኑን አዙረው ወደ መቅደስ አስገቡት። ከዚህም በኋላ መቀደሻ ልብስ አልብሶ መስዋዕቱን አክብሮ ቀድሶ አቆረባቸው። እነርሱንም ሀገራቸውንም ባረከ። ለዚያችም ሀገር ምንኛ መጠን የሌለው ደስታ ሆነ ተባለ። በማግስቱም አባ እልመፍሪያን ተነስቶ በቅሎ አስመጣ። ለጉዞ የሚያሻውን ሁሉ አዘጋጀ። አባ አትናሲዎስንም በበቅሎ አስቀምጦ እርሱ በእግሩ ተከተለው። ጳጳሳቱና ኤጲስቆጶሳቱ ሁሉም ከአባ እልመፍሪያን ጋር አጅበው ወደ አንጾኪያ ሀገር ወሰዱት። አባ አትናቴዎስም አባ እልመፍሪያንን አንተም በበቅሎ ላይ ተቀመጥና በአንድነት እንሂድ አለው። አባ እልመፍሪያንም ጌታዬ ለእኔ አይገባኝም፣ አንተ በእግርህ ወደ አገሬ እንደመጣህ እንዲሁ እኔም በእግሬ ወደ አገርህ ደርሳለሁ አለው። የአንጾኪያ ሀገር ጳጳሳትም የኤጲስቆጶሳት አትናሲዎስን መምጣት በሰሙ ጊዜ ከሕዝብ ሁሉ ጋር ሊቀበሉት ወጡ። በታላቅም ክብር ተቀብለው ወደ ሹመቱ መንበር አስገቡት። ለአባ እልመፍሪያንም 2ኛ ወንበር አድርገው በክብር አስቀመጡት። በዚያችም ቀን ፈጽሞ ደስ አላቸው። ተሰናብተውትም ወደ ሀገራቸው በፍቅር አንድነት ተመለሱ። ይህም አባት አትናሲዎስ በጎ አኗኗርን ኖረ። መንጋውንም በትክክል በእውነት ጠበቀ። በጎ ጉዞ
በጎ ጉዞውንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለአትናሲዮስ ጵጵስናሁ ዘሰወረ ዘይለብስ አጽርቅተ አምሳለ ነዳያት ዘወረ እምነ ክብረ ምድር ኃላፊስ መዘ ሰማይ አብደረ አዲ ሐመድ ወኩሳ ሐፍራስ ኮስተረ እስከ ልበ ልሂቅ ወንዑስ አንከረ። በዚችም ቀን በከሃዲው ዲዮቅልጥያኖስ ዘመን በአንጾኪያ ሀገር የሰማዕታት መጀመሪያ ሆኖ ሌላው እስጢፋኖስ በሰማዕትነት አረፈ። ይህም የፋሲለደስ ወንድም ለሆነ የኒቆምዮስ ልጅ ነው። በወገንም የከበረ ነው። አባቱም በአንጾኪያ ታላላቆች ወገን ሆኖ በወርቅ በብር በወንበር በወንድ ባሮች በሴት ባሮች እጅግ የበለጸገ ነው። ክብር ይግባውና ክርስቶስንም እጅግ ይፈራዋል ይወደዋልም። ለድሆችና ለችግረኞች አብዝቶ ይመጸውታል። በሰው ሁሉ ዘንድ ተወዳጅ ነው። ይህንንም ቅዱስ እስጢፋኖስን ወለዱት ጊዜ በበጎ ተግሳጽ በምክር አሳደጉት። በመጀመሪያም የዳዊትን መዝሙር ከዚያም የብሉይና አዲስን መጻሕፍት የመንፈስ ቅዱስ እውቀት በላዩ እስኪመላ ድረስ አስተማሩት። ሁለተኛም ስጋዊ ጥበብ፣ ፈረስ መጋለብ፣ ጦር መወርወርን፣ በፍላጻ መንደፍን በቅዱስ ፋሲለደስ ቤት ሆኖ ከቅዱሳን ፊቅጦርና ገላውዲዮስ ጋር ተማረ። ለፋሲለደስ የወንድሙ ልጅ ነውና ስለዚህም የፋሲለደስ ልጅ ይባላል። ዘመዶቹም ሁሉ እግዚአብሔርን የሚፈሩ ናቸው። በሕጉ በትእዛዙ በአምልኮቱ ሁሉ የጸኑ ናቸው። ከውስጣቸውም ክብር ይግባውና ከክርስቶስ የፍቅር ትኩሳት ልቡን የሚያቀዘቅዝ ወደ ቀኝ ቢሆን ወደ ግራም ፈቀቅ የሚል የለም። ጌታችንም ለእርሱ ያላቸውን የፍቅራቸውን ጽናት ባየ ጊዜ ዓለም ሳይፈጠር ያዘጋጀላቸውን መንግስቱን ሊያወርሳቸው ወደደ። ከዚህም በኋላ የግብፅ አገር ወደ ሆነ የፍየል ጠባቂ በጦርነት ምክንያት መለመሉት። ስሙ አግሪጳዳ ወደሚባል ሰው ሰይጣን መጥቶ አደረበት። ወደ አንጾኪያም በደረሰ ጊዜ የመንግስት ፈረሶች ባልደራስ አደረጉት። የአንጾኪያም ንጉሥ በሞተ ጊዜ መንበሩ ከንጉሥ ተራቆተ። በአንዲት ዕለትም የንጉሱ ሴት ልጅ በቤቷ ደርብ ስትመላለስ ሲዘፍን አየችው። እርሱም ለፈረሶች ክራርና መሰንቆ ሲመታላቸው እንደሚዘፍን ሰው ሆነው ያሽካኩ ነበር። ስለዚህ ወደደችውና ባል አድርጋ አነገሰችው። ስሙንም ዲዮቅልጥያኖስ ብላ ሰየመችው። ያን ጊዜ በዘመኑ ለተደረገ አመፅና ግፍ ወዮ! ምን አይነት አመፅና ግፍ ነው! ክብር ይግባውና ክርስቶስን ከካደው በኋላ ጣዖታትን አመለከ። በክርስቶስም ያመነውን ሁሉ ገደለ። እንደ ነጣቂዎች አራዊትም የሰውን ስጋ የሚበላ ደማቸውንም የሚጠጣ ሆነ። የተመረጡ የመንግስት ልጆችን ሁሉ እረኛ እንደሌላቸው በጎች በተናቸው። ከእነርሱ ውስጥ በችንካሮች አንክሮ የገደላቸው አሉ። በማረጃ አርዶ የገደላቸው፣ በጦር ወግቶ በእሳትም አቃጥሎ የገደላቸው አሉ። አስሮ አፋቸውን በልጓም ለጉሞ ወደ ግብፅ አገሮች እስከ ሰደዳቸው ድረስ ልቅሶና ዋይታም በአንጾኪያ ሀገር እስከ መላ ድረስም ባል ስለ ሚስቱ፣ ሚስትም ስለ ባሏ፣ እናትና አባት ስለ ልጆቻቸው፣ ልጆችም ስለ ወላጆቻቸው፣ ሰዎችም ሁሉ ልጆችም ስለ ወላጆቻቸው፣ ሰዎችም ሁሉ ስለ ወገኖቻቸው የቅዱሳን ሰማዕታትም ስጋቸው በሀገሩ ጥጋጥግ የወደቀ ሆነ። ለጠባቂዎች ገንዘብ ሰጥተው በስውር ወስደው ከሚቀብሯቸው በቀር ቀባሪ የላቸውም። ይህም ቅዱስ እስጢፋኖስ የምስክርነት አክሊልን ይሰጠው ዘንድ ወደ እግዚአብሔር ሲጸልይ ኖረ። በመጀመሪያይቱ ቀን ንጉሥ ዲዮቅልጥያኖስ በግዛቱ ውስጥ ላሉ አገሮች ሁሉ አብያተ ክርስቲያናት እንዲዘጉ፣ የጣዖት ቤቶች እንዲከፈቱና እንዲያመልኳቸው እነርሱ በጦርነት ውስጥ ድል አድራጊነትን ይሰጡናልና ይህንንም ትእዛዝ የሚቃወምና እምቢ የሚል ቢኖር ንብረቱ ይወረስ፣ በየአይነቱ በሆነ ስቃይ ይሰቃይ፣ ርኅራኄ በሌለው አሟሟት እስኪሞት ብሎ የሚያዝ የአዋጅ ደብዳቤ ጻፈ። የመንግስቱን ታላላቆች ሁሉ ሕዝቡንም ታላላቁንም ታናናሹንም ሰበሰባቸው። ይህች የረከሰች ደብዳቤን በተሰበሰቡት ፊት ተነበብ ዘንድ አዘዘ። ቅዱስ እስጢፋኖስን በሰማ ጊዜ ስለ ቀናች ሃይማኖት በክርስቶስ ፍቅር እሳትነት ልቡ ነደደ። ዲዮቅልጥያኖስንም ተመለከተው፣ እንደ ኢምንትም አደረገው። እንዲህም አለው፣ ንጉሥ ወይ አጵሎንን ያመልኩ ዘንድ የምታዝ ይህችን የረከሰች ደብዳቤ በመጻፍ የምታሳየው ይህ አመፅ ምንድን ነው? ይህንንም ሁሉ ያጠፋው ዘንድ ክብር ይግባውና ጌታችን ኢየሱስ ክርስቶስ አለ። ይህንንም ብሎ ይህችን የረከሰች ጽሑፍ በያዘ ወታደር ላይ ተወርውሮ ነጠቀውና ወቀደዳት፣ በጣጥሶም ጣላት። ንጉሡም ቅዱስ እስጢፋኖስን ይህ የምትሰራው ምንድን ነው? ለራስህ ጥፋትን አምጥተሃልና አለው። ከዚህም በኋላ ሰይፉን መዞ መታውና ከሁለት ከፈለው። የቅዱስ እስጢፋኖስም ራስ ለረጅም ጊዜ በንጉሥ ፊት ሁና በክርስቲያን ወገኖች ላይ የሚደረገውን ሁሉ ግፍ ዳግመኛም በስተኋላ በንጉሡ ላይ የሚመጣበትን ዓይኖቹ እንደሚታወሩ ምጽዋትንም እንደሚመጸውት ከዚያም በኋላ እንደሚጠፉ ተናገረች። ከዳተኛ ንጉሥ ሄሮድስን የመጥምቁ ቅዱስ ዮሐንስ ራስ እንደዘለፈችው የቅዱስ እስጢፋኖስም ራስ
ዲዮቅልጥያኖስን ስትዘልፈው ያዩት ዘንድ ብዙ ሕዝቦች የሚመጡ ሆኑ። ሄሮድስና ዲዮቅልጥያኖስ አንድ ጠባይ ናቸውና በከፋ ስራቸውም አይለያዩም። ሴቶች ከወለዷቸው የሚመስለው የሌለ የልዑል ነቢይ የሆነ የጻድቅ ሰውን ሄሮድስ በገደለው ጊዜ ዝሙት እንዳይገለጽ ሽቶ ነበር። ስለዚህም ተልቶ ተበላ። ሸቶ እስኪሞት ሚስቱንም ምድር እስከዋጠቻት ልጇም እስካበደች ድረስ ጉስቁልና አገኘው። የመጥምቁ ቅዱስ ዮሐንስ ራስም ዝሙትን ግልጽ አድርጋ ዘለፈችው። ይህም ጎስቋላ ዲዮቅልጥያኖስ የረከሱ የጣዖታትን አምልኮ ሊገልጥ የማይደበቅ የሕያው እግዚአብሔርን አምልኮ ሊደብቅ ወዶ የቅዱስ እስጢፋኖስን ራስ ቆረጠ። የቅዱስ እስጢፋኖስ ራስ ግን ዘለፈችው። አምልኮቱ አማልክቶቹንም የርኩሳን አጋንንት ማደሪያዎች እንደሆኑ ገለጠች፣ አሳፈረችው። በምድሩም ውስጥ እንዳዳፈኗት እንዲደፍኗት አዘዘ። እርሷም በምድር ውስጥ ተደፍና ሳለች ዝም አላለችም። 3 ቀን ያህል አብዝታ የተናገረች ትዘልፈው ነበር። ሕዝቡም ሁሉ ይሰሟታል። እጅግም አፈረ። ከእርሳስም ሳጥን ውስጥ እንዲጨምሯትና ሳጥኑን አሽገው ከጥልቅ ባህር ውስጥ እንዲጥሏት አዘዘ። በዚያንም ጊዜ የእግዚአብሔር መልአክ ወርዶ ሳጥኑንም ከባህር አውጥቶ በባህሩ ዳር አኖረው። እናቱም ስጋውን እየፈለገች በእግዚአብሔር ፈቃድ ከዚያ ደረሰች። አግኝታውም ወደ ቤቷ ወሰደችው። የመከራውም ዘመን እስኪያልፍ በስውር ቦታ አኖረችው። በፊቱም መብራት አኖረች። የመከራውም ወራት ካለፈ በኋላ ያማረች ቤተ ክርስቲያን ተሰራችለት። ከእርሱም ታላላቅ ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ መስተጋድል ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለእስጢፋኖስ ወልደ ፋሲለደስ ክቡር ቀዳሜ ሰማዕት ዘኮነ በአንጾኪያ ሀገርሚ እጹብ ወጥቀ መንክር ከመያስም ቃለ ምስጢር ለአዝማነ ኩሉ ማይበር መንፈሳዊ ምሮ ዘተሰውጠ በርሱ ምቱር። በዚችም ቀን በደግ ሰው በኢዮብ ዘመነ መንግስት በሊቀ ጳጳሳቱ በአባ ቄርሎስ የሹመት ዘመን በዓለም ውስጥ ፈጽሞ የሚያስደንቅ ስራ ሆነ። በቀኑ እኩሌታ ፀሐይ ጨልሟልና ከዋክብት ታዩ። ሌሊትም ሆኖባቸው ሰዎች ፋናዎችን አበሩ። ታላቅ ፍርሃትንም ፈርተው ወደ እግዚአብሔር በመጮህ በፍጹም ልቡናቸው ለመኑት። ጌታችንም ወደ እርሱ የጮሁትን ሰምቶ ያንን ጨለማ አስወገደላቸው። ፀሐይም እንደ ልማዱ ወጣ፣ ለሁሉም ዓለምም አበራ። ደስ ብሏቸውም ክብር ይግባውና በጌታችን በፍጹም ልባቸው አመሰገኑት። ሕዝቡም ሁሉ ተሰብስበው ለእግዚአብሔር በዓልን አደረጉ። ስለ ኃጢአታቸው አላጠፋቸውምና ፈጥኖ ይቅር አላቸው እንጂ። ምስጋናውንም አብዝተው አመሰገኑ። ለእርሱ ምስጋና ክብር ገንዘቡ ነውና ለዘላለሙ። በዚችም ቀን የኤጲስቆጶስ ስምዖን የዕረፍቱ መታሰቢያ ነው። በረከቱም ከእኛ ጋር ትኑር ለዘላለሙ። በዚችም ቀን በአንድ አገር ቅዱስ ሐዋርያ ቶማስ ላደረገው ድንቅ ታምር መታሰቢያ ሆነ። ይህም እንዲህ ነው። ሐዋርያ ቶማስ እንደ ባሪያ ተሽጦ ወደ ህንድ አገር ከአበኒስ ጋር በገባ ጊዜ አበኒስ ወደ ንጉሥ ጎንዶፎር አቀረበውና አናጺ እንደሆነም ለንጉሱ ነገረው። ንጉሱም ስለሚችለው ሙያ ሐዋርያውን ጠየቀው። ቅዱስ ሐዋርያ ቶማስም እንዲህ ብሎ ለንጉሥ መለሰለት። እኔ የጥርብ ስራን ሁሉ ቀንበሮችን፣ ሚዛኖችን፣ ሰረገላዎችን፣ መርከቦችን በግንብ ስራም ቤተ መንግስትን እሰራለሁ። ንጉሱም እጅግ ደስ አለው። ቤተ መንግስቱንም እንዲሰራለት ከሚሻው ቦታ ወሰደውና በምን ወር ትሰራለህ አለው። ሐዋርያውም ከዳር መባቻ ጀምሬ በሚያዝያ ወር እጨርሳለሁ አለው። ንጉሱም አድንቆ ሕንጻ ሁሉ በበጋ ይታነጻል፣ አንተ ግን እንዴት በክረምት ወር ታንጻለህ አለ። ሐዋርያም ስለዚህ ነገር ችግር የለም አለ። ከዚህም በኋላ ንጉሱ ለራሱና ከእርሱ ጋር ለሚሰሩ ሰራተኞች የሚሆን ብዙ ገንዘብን ሰጠው። ቅዱስ ሐዋርያ ቶማስም ተቀብሎ ሄደ። ንጉሱን ለንጉስ እሰጣለሁ እያለ ለድሆችና ለምስኪኖች መጸወተው። ዳግመኛም የቤተ መንግስቱ ግድግዳው ተፈጽሞ ጣሪያው ቀርቷል ብሎ ወደ ንጉሱ ላከ። ያን ጊዜም ንጉስ ብዙ ገንዘብ ላከለት። ሐዋርያውም ተቀብሎ እንደ ልማዱ መጸወተው። ከዚህም በኋላ ንጉሱ በመጣ ጊዜ ስለ ቤተ መንግስቱ ሕንጻ ጠየቀ። ምንም የተሰራ ነገር አላገኘም። ነገር ግን ገንዘቡ ለድሆች ምጽዋት ሆኖ እንደተበተነ ሰማ። እጅግም ተቆጣ። በሚገለውም ነገር እስኪመክር ድረስ ሐዋርያ ቶማስን ከአመጣው ከአበኒስ ጋር አሰረው። በዚያችም ሌሊት የንጉሱ ወንድም ጋዶን በድንገት ታመመና ሞተ። መላእክትም ነፍሱን ወስደው ተመሳሳይ የሌለው በወርቅና በዕንቁ የተሰራ ቤተ መንግስትን አሳዩት። ጋዶንም መላእክትን ይህ ቤተ መንግስት የማን ነው አላቸው። መላእክትም ለጋዶን ሐዋርያ ቶማስ ለንጉስ ጎልዶፎር የሰራለት ነው አሉት። ከዚህም በኋላ ጋዶን ከሙታን ተለይቶ ተነሳ። ያየውንም ሁሉ ለወንድሙ ለንጉስ ጎልዶፎር ነገረው። በዚያንም ጊዜ ወደ እስር ቤቱ ሮጦ ቅዱስ ሐዋርያ ቶማስንም አበኒስንም ከወህኒ ቤት አወጧቸው። ለሐዋርያውም ሰገዱለት። የሀገር ሰዎችም ሁሉ ከንጉስ ጎልዶፎር ጋር አመኑ። በአብ በወልድ በመንፈስ ቅዱስም ተጠመቁ። በጌታችን ኢየሱስ ክርስቶስንም ቅዱስ ስጋውንና
ደሙን አቀበላቸው። ከዚህም በኋላ ባረካቸውና ከእርሳቸው ዘንድ ወጥቶ ወደ ሌላ ቦታ ሄደ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ በቅዱስ ሐዋርያ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለከ ለብሔረ እንደኬ ዘአሰርጎካ በልብሰ ሃይማኖት ጽዱል አምሳለ ፔካ መሰኔ ላይት ወማስምነ ጽጌ ወዋካ ከመታብህየ ኪያው ምህርካ ለንጉሰ ጎና አነጽከ በሰማይ ታይካ። በዚችም ቀን የኢትዮጵያ ንጉሥ የዳዊት የረፍቱ መታሰቢያ ሆነ። በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለከ ማሬ ብዙሃን ምዕዋዳ አምሳለ ዳዊት ንጉሰ ይሁዳ ዳዊት መሲህ የንታ አፍቀርክሙ ፍዳ አቀሙ ቤተ መንግሥትከ ባስተዳለው ድዳ በመሃላሆሙ ማርያም ወወልዳ። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 10 በዚች ቀን ለአባቶች ሊቃነ ጳጳሳት ሰባተኛ የሆነ እስክንድርያ ሀገር ሊቀ ጳጳሳት አውማኔዎስ አረፈ። በዚችም ቀን ከካዲ ንጉሥ መክስሚያኖስ ሰራዊት ውስጥ የቅዱስ ባኮስ ባልንጀራ የሆነ ቅዱስ ሰርጊስ በሰማዕትነት አረፈ። በዚችም ቀን መስተጋድል የሆነ ቀሲስ ዮሐንስ አረፈ። ዛቅረብኩ ማይሌተ ዘኪሬ አይላፈ ምለተ ጸምዱ ከዘልፈ ለላ ነብቶ ከዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ኩፈ ምላቡ ላን ዘተርፈ ነቢያት ቅዱሳን አረት ሰባክያን ሰማዕት ወጻድቃኑ መላእክት ጓን ደናግላ ዲዩ መነኮሳት የራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆንስ ሕፃን ለዘጻፎ በክርታስ ወለዛ ጻፎ ዘይደርስ ወለዛ አንበቦ ለተተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የመሐረነ ኢየሱስ ክርስቶስ። ተአምሪሁ ለሐዋርያው አቡነ ታዲዎስ ጸሎቱ ወበረከቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። የአባታችን የሐዋርያው የአቡነ ታዲዎስ ተአምር ይህ ነው። ጸሎትና በረከቱ ከህዝበ ክርስቲያን ጋር ይሁን። ጸሎትና በረከቱ ከህዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ከዕለታት በአንድ ቀን አንድ ጋኔን የያዘው ሰው ታዲዎስ ሆይ ቀድሞ የንጉሥን ከተማ ዳግመኛ ጉርን ሶስተኛም ሸሚን ተውኩልህ። ዛሬ ደግሞ ከአንተ ወዴት ሄዳለሁ? አባ ስለ አምላክህ እናት ስለ ማርያም ብለህ ማረኝ። እኔም ከዛሬ ጀምሮ ለዘላለም የክርስቲያንን ወገኖች አላስትም፣ ከወገኖቼ ከአጋንንት ጋርም አልኖርም፣ ለአንተም አገልጋይ ይሆናለሁ እንጂ። አቡነ ታዲዎስ ይህንን የጋኔን ንግግር ሰምቶ አንተ ክፉ ጋኔን ጸሎቴን እስክፈጽም ድረስ ዝም በል፣ ነገርህ ሐሰት ነው፣ አንተ ሐሰተኛ የሐሰት ማባቷ ነህና። ቀድሞ በዞሬር አልኖርም ብትለኝ አንተን ማጥፋት ትቼ አባቴ ተክለ ሃይማኖት ባልንጀሮችህን በጸሎት እሳት ሲያቃጥላቸው አንተ ሐሰተኛ ነህና ተረፍክ። ሳይቀዝፍ ከመይውጥ ልጅ ውጣ አንተ ሐሰተኛ ነህና አላልህምን? አገልጋዩም አትሆንም አለው። አቡነ ታዲዎስ ገና ጸሎቱን ሳይፈጽም ብርሃናዊ መላእክት እንደ ፍግና ጋኔን ክፉ የሆነውን የአጋንንት አባት ከበቡት። ያን ጊዜም ደመና ሳይዞር ዝናብም ሳይዘንብ ድንገት መብረቅ ወርዶ 300 የአጋንንት ሰራዊትን አቃጠለ። ያም አለቃቸው የሆነ ጋኔን ከተሰወረበት ተገልጦ ለሰው ሁሉ ታየ። የተንባላት መስገጃም በኩል ቆመ። አቡነ ታዲዎስ ጸሎቱን በፈጸመ ጊዜ ፊቱን በቅዱስ መስቀል አማተበ። ወደ እርሱም ሄዶ የጋኔኑን እጅ ያዘው አለው። ዛሬ ብርቱ የሆነ አምላኬ በአገልጋዩ እጅ ልትወድቅ ዘንድ ተፈርዶብሃል። አሁን ወዴት ታመልጠኛለህ? አምላኬ አንተን በምትሃት በምታውክባት ወዳጆቹ በሆኑ ቅዱሳን አባቶች ጸሎት የክፋትን ስራ ገልጦብሃልና። ጋኔኖም ቅዱስ አባት ሆይ አንተ ዛሬ በጸሎት እንዳታጠፋይና እንደ ድክመቴም አጋንንት ጓደኞቼ በመብረቅ ከመመታታቸው አድነኝ። እርግብ ስለሆነች ስለ እመቤታችን ማርያም ብለህ ማረኝ። ኃይሌ ደክሟል፣ የክፉ ስራዬ መርዝ ረክሷልና ከዚህም በኋላ ለማሳመም በሰው ላይ አላድርም አለው። አቡነ ታዲዎስም ከዛሬ ጀምሮ እስከ ዘላለም ድረስ ከዚህ ስፍራ ወደዚያ እንዳትንቀሳቀስ በእመቤቴ ስም መለኮታዊ ስልጣን የታሰርክ ሁን አለው። ከዚያም ጊዜ ጀምሮ 7 ዓመት በቃሉ ስልጣን ታስሮ በዚያ ኖረ። በሰባተኛው ዓመት ዳግመኛ አምላኬ ስለ እኔ ካሰረህ ማደሪያ የተፈታህ ሁን፣ አምላኬ ይቅርባይ ነውና እኔም ስለ እርሱ ምሬአለሁ አለው። በዚህን ጊዜ በቃሉ አስሮት የነበረው ጋኔን በአቡነ ታዲዎስ ፊት ከእግሮቹ በታች ወድቆ በብርቱ ሰገደ። በዚህም ዓመት መዩጥ በጌታችን በኢየሱስ ክርስቶስ አመነ። አቡነ ታዲዎስም የክርስትና ጥምቀት አጥምቆ ስሙንም ገብረ መሲህ ብሎ ጠራው። ልጁም ኃይለ ማርያም አለው። የሀገሩ ነዋሪዎችም ሰራዊቱንም ከላያቸው አጋንንት እንዲያወጣ በጸለዩ ጊዜ ጠበልም ከለምጽ ከአበቅ እንዲሁም ከኃጢአት ሞት ከደዌ እየፈወሰ አጠመቃቸው። የአባታችን የሐዋርያው የአቡነ ታዲዎስ ጸሎትና በረከት ከህዝበ ክርስቲያን ጋር ጸንቶ ይኑር ለዘላለሙ አሜን።
ቤተክርስቲያንን ጠቅሰው የሃይማኖታችን መገለጫ የሆኑትን ደግሞ ወቅሰው የሚናገሩ ሰዎችን መልስ እየሰጠች ታስቀምጣለች። እየሰማችሁ ነው? መልስ ትሰጣለች ቤተክርስቲያን። ለዚህ ከሰሞኑ ስለዚች ምርኩዝ ስለእመቤታችን ስለ ድንግል ማርያም እንግዲህ በትር ምርኩዝ ብቻ አይደለም፣ በትር መቅጫም ጭምር ነው አይደል? ነው አይደለም? እመቤታችን ቅድስት ድንግል ማርያምን በሚመለከት አንድ ፓስተር ነኝ የሚል ሰው ሰምታችሁታል ሁላችሁ። ምን ነኝ የሚል ሰው እንዲያውም ጠዋት ይናገራሉ ብዬ አስብ ነበር። የኔታ እሸቱ በአንድ መድረክ ላይ ከሳቸው ቀድሞ ሲናገር ከሱ በኋላ ተነስተው ይሄ ሰው እንደው ጥሩ ሰው ነው ብለው ሲመሰክሩ ለሰምታችሁ ሊሆን ይችላል። ኋላ ግን በአካሄዱ ልክ እንደ ቀድሞ ስሙ ማለት ነው። የዚህ ሰውዬ ስሙ ዮናታን ይባላል። ፓስተር ዮናታን የሚባል ሰው ሰምታችሁ ሊሆን ይችላል። ይሄ ሰው ቀድሞ የተነሳው ዮናታን የዳዊት ወዳጅ ነው። ነገር ግን የሳኦል ልጅ ነው። በፍጻሜ ዘመኑ ግን ዳዊትን በልቡ እንደሸነገለ አካሄዱን ግን ከሳኦል ጋር እንደነበረ ሲናገር መጽሐፍ እንዲህ ብሎ ይመሰክርለታል። ሁለተኛ ሳሙኤል ምዕራፍ 1 ቁጥር 23 ላይ ሳኦልና ዮናታን የተዋደዱና የተስማሙ ነበሩ ይላል። ሳኦል ዳዊትን የተቃወመ ሰው ነው። ዮናታን ዳዊትን በጣም ይወድ የነበረ ተብሎ የተነገረ፣ ነገር ግን በአንደበቱ ዳዊትን ወዶ በአካሄዱ ግን እንደ ሳኦል ዳዊትን የሚወጋ ነበር። ዛሬም ቅዱስ ዳዊት የሚዘከርባትን ክብሩ የሚወሳባትን የዳዊት ዘርና ስር የተባለ ክርስቶስ የከበረባትን ይችን ቤተክርስቲያን የሚናገሩ ክብሯን እንመሰክራለን ብለው በአደባባይ የሰውን ቀልብ ለመሳብ ሲሉ ቤተክርስቲያን እናት ቤተክርስቲያን ናት፣ ባለውለታ ናት ብለው ሲናገሩ የነበሩ ሰዎች አሉ። ነገር ግን እንዲህ አለ፣ ሳኦልና ዮናታን የተዋደዱና የተስማሙ ነበሩ፣ በሕይወታቸውም በሞታቸውም አልተለያዩም። ከንስር ይልቅ ፈጣኖች ነበሩ፣ ከአንበጣ ይልቅም ብርቶች ነበሩ አለ። ከዛ መልሶ ምን አለ? ቁጥር 25 ላይ ኃያላኑ እነዚህ ግን በሰልፍ ውስጥ እንዴት ወደቁ? ዮናታን በኮረብታ ላይ ወድቋል። እስኪ ሁላችሁም ዮናታን በሉ። በኮረብታ ላይ ወድቋል። የዛሬው ዘመን ዮናታን ደግሞ ተአምረ ማርያም አንስቶ በኮረብታ ላይ ወድቋል። አላያችሁትም? አነሳና እንዲህ አለ፣ ተአምረ ማርያም አንስቶ። ይሄ ተአምረ ማርያም የሚባለው መጽሐፍ ነው አለ። ቤተክርስቲያናችን ተአምረ ማርያም እንዴት እንደሚነበብ ታውቃላችሁ አይደል? ምዕመናን በምን ክብር እንደሚያነቡት። እንዲህ አለ፣ ከመቅድሙ ላይ ላንብብላችሁ ብሎ ነው የሚያነበው። እመቤታችንን አንስቶ የሚናገረውን ቃል አውስቶ እንዲህ ይላል፣ ሳትጠራጠሩ በፍጹም ልቦናችሁ እመኑባት፣ እርሷ መድኃኒታችሁ ናትና ይላል አለና፣ ይሄ ጣዖት አምላኪነት ነው አለ። ላቲ ይደላዋ ክብሮ ስብሐት ወለወልድ አምልኮ ስግደት፣ ለእሷ ክብርና ምስጋና ለልጇም አምልኮና ስግደት ይሁን። እናንተ እንዲህ በሉ፣ ሳንጠራጠር በሉ እስኪ፣ በፍጹም ልባችን እናምንባታለን፣ እርሷ መድኃኒታችን ናትና። እስኪ እናምንባታለን በሉ፣ እስኪ ጮክ በሉ፣ እናምንባታለን በሉ። አሁን እንዴት ነው የሚታመነው? ራሱ ክርስቶስ በእኔ መኑ በአባቴ መኑ ነው ያለው። በማርያም ማመን ደግሞ ከየት ያመጡት ነው? እውነትም ጣዖት አምላኪነት የሚሉ ሰዎች አሉ። ግዴላችሁም እኛ በድንግል ማርያም እናምናለን የምንለው መጽሐፍን መነሻ አድርገን ነው። ምንን መነሻ አድርገን? መጽሐፍን። አንዱን ታሪክ ልንገራችሁ። ታላቁን ሰው ቅድም ያነሳነውን ኦሪት ዘጸአት ምዕራፍ 14 ቁጥር 29 ጀምሮ ታላቁን ሊቀ ነቢያት ሙሴን ተመልከቱ። ሙሴ በእጁ ላይ ምን አለ? በእጁ ላይ ምን አለ? የኤርትራን ባህር ከከፈለ በኋላ እስራኤላውያንን በደረቅ መሬት አሻገረ። ፈርዖንና ሰራዊቱን ግን በኤርትራ ባህር አሰጠማቸው። ከዚያ በኋላ የእስራኤል ልጆች ግን በባህሩ ውስጥ በየብስ ሄዱ። ውኆችም በቀኛቸውና በግራቸው ግድግዳ ሆኑላቸው። እግዚአብሔር በዚያ ቀን እስራኤልን እነዚህ ከግብፅ እጅ አዳንን፣ እስራኤልም የግብፃውያንን ሬሳ በባህር ዳር አዩ ይልና ሲጨርስ እስራኤልም እግዚአብሔር በግብፅ ላይ ያደረጋትን ታላቂቱን እጅ አዩ፣ ሕዝቡም እግዚአብሔርን ፈሩ፣ በእግዚአብሔርም በባሪያውም በሙሴ አመኑ ይላል። እየሰማችሁ ነው? በማን አመኑ አልኳችሁ? በማን አመኑ? እስራኤል በማን አመኑ? እስኪ በእግዚአብሔርም በሉ፣ በባሪያውም በሙሴም አመኑ። አይ እናንተ በእኔ ብቻ ማመን ሲገባችሁ በሙሴ ማምናቸዋልና እንደም ተመለሱ ብሎ በባህር አሰጠማቸው እንዴ? ሙሴ ማን አገልጋይ ነው? በሙሴ እጅ ላይ የተገለጠው የማ ስልጣን ነው? በሙሴ እጅ ላይ ያለው በትር የማ በትር ነው? ቤተ ክርስቲያን ያለችዋ በትር እመቤታችን የእግዚአብሔር በትር ናት። በነገው ዕለት ለቤተ ክርስቲያን የተሰጠች በመቅደሱ ያደገች በዓታ ለማርያም ብለን የምንዘክራት እመቤታችን ናት። እኛ
እስራኤል ባህርን ያሻገራቸውን ሙሴን ከእግዚአብሔር ጋር አይተው ምክንያት ሆኖ የመራቸውን ሙሴን ከእግዚአብሔር ጋር አንድነት አመኑበት። ምክንያት የሆነችንን የድህነት ምክንያት እመቤታችን እናምንባታለን አናምንባትም? በድንግል ማርያምና በልጇ በክርስቶስ አመኑ ቢባል ጣዖት አምልኮ ይሆናል? በሙሴና በእግዚአብሔር አመኑ ተብለው እስራኤላውያን ባዕድ አምላክ አመለኩ ያላላቸው በእኔና በባሪያዬ ስላመናችሁ ለምድረ ርስት ትተርፋላችሁ ብሎ ያከበራቸው እግዚአብሔር ነው። እርሱ ያከበራቸውን የሚንቁ በድንግል ማርያም ማመናችን እንደ ጣዖት አምልኮ የሚቆጥሩ ሰዎች አሉ። ሁለተኛ ታሪክ ልጨምርላችሁና ልጨርስ። በዚህ በመጽሐፈ መሳፍንት ምዕራፍ 7 ላይ የምናገኘው ሌላ ታሪክ አለ። በመጽሐፈ መሳፍንት ምዕራፍ 7 ላይ ታላቁ ሰው ጽኑ ኃያል የነበረ ጌዲዮን የሚባል ሰው አለ። እግዚአብሔር ተአምር አሳየውና ምድያማውያንን አማሌቃውያንንና ምስራቃውያንን ቁጥራቸው እንዳንበጣ መንጋ ብዙ የሆነ ግመሎቻቸው እጅግ ብዙ ሺዎችና እንደ ባህር አሸዋ የማይቆጠሩ የነበሩ ከፊት ለፊት ተሰልፈውባቸው እስራኤላውያንን ተገዳደሯቸው። ያን ጊዜ ጌዲዮን ፈራ። እግዚአብሔር ግን ምልክት አሳየውና በል ተነስና ውጣ፣ ጦርነት ግጠም፣ እነዚህ እንዳንበጣ መንጋ ብዙ እንደ ባህር አሸዋ ግመሎቻቸው እጅግ ብዙ የሆኑትን ምድያማውያን አማሌቃውያንና የምስራቅ ሰዎችን ታሸንፋለህ አለው። እግዚአብሔር ከእርሱ ጋር እንዳለ በጸምር ምልክት አየ። ውሃ ደረቅ እያደረገ እንደገና ደግሞ ጸምሩን እርጥብ እያደረገ እግዚአብሔር በብዙ ምልክት በመልአኩ ጌዲዮንን ካንተ ጋር ነኝ አለው። ጌዲዮን እስራኤላውያን ኑ ተነሱ፣ በሉ እግዚአብሔር ከኛ ጋር ነው እንውጣ አላቸው። ሲወጡ 32,000 እስራኤላውያን ለጦርነት ተሰልፈው ጌዲዮንን ተከተሉ። ስንት ሺህ አልኳችሁ? አይ እነዚህ 32,000 ሲያሸንፉ በጣም እነዚያ ብዙ ቢሆኑም በስተን ያሸነፍ ነው በጉልበታችን ብዛት እንዳይሉ እኔ ማሸነፌን እንዲያውቁ የለም ከነዚህ መካከል ቀንስ አዋጅ ንገር አለው። ቆመና ጌዲዮን አዋጅ ተናገረ። የፈራ የደነገጠ ይመለስ አላቸው። እሺ ያሉና የፈሩ የደነገጡ ጌዲዮንን ሰምተው የመጡ 22,000 ተቀነሰ። ስንት ቀረ? ከ32,000 22,000 ሲቀነስ ስንት ይቀራል? 7,000። ይሄም በስቷል አለ እግዚአብሔር። 10,000 ቀረ። ይሄም በስቷል አለ እግዚአብሔር። 10,000 ብዙ ነው። ከዚህም መካከል ደግሞ ለይ ያለው በሉ ወደ መንገድ እንውጣና ወንዝ ውሃ እንጠጣ አላቸው። ወንዝ ውሃ ጠምቷቸው ሊጠጡ ሁሉም ሄዱ። አንዳንዶቹ በስርዓት እንደ ሰው ተቀምጠው በእጆቻቸው እያነሱ ይጠጣሉ። ሌሎቹ ግን እንደ ውሻ አቀርቅረው ከስርዓት ውጪ በምላሳቸው ውሃውን ወደ አፋቸው ይከተቷሉ። ያለ ስርዓት የሚጠጡትን ለይልኝ አለው። እየሰማችሁ ነው? ከ10,000 9,700 የሚሆኑ ሲቆጠሩ እንደ ውሻ ጎንብሰው የጠጡ ናቸው። እግዚአብሔር ያለ ስርዓት የሚሄዱትንም አልፈልግም፣ የፈሩትንም አልፈልግም፣ ያለ ስርዓት የሚሄዱትንም አልፈልግም አለ። በመካከል 300 ብቻ ቀሩ። ስንት ቀሩ አልኳችሁ? ለ300 ማሰሮና መለከት ሰጣቸው። ማሰሮውን ስበሩት፣ መለከቱን ንፉት አላቸው። ያንን ባደረጉ ሰዓት ምን ሊናገሩ እንደሚገባቸው ጌዲዮን እንዲህ አላቸው። መጽሐፈ መሳፍንት ምዕራፍ 7 ቁጥር 18 ላይ እኔ ከኔም ጋር ያሉት ሁሉ ቀንደ መለከትን ስንነፋ አለ ጌዲዮን፣ እናንተ ደግሞ በሰፈሩ ዙሪያ ሁሉ ቀንደ መለከታችሁ ንፉ አላቸው። 300ን እንዲህም በሉ ወበሉ በአውደ ትዕይንት ለእግዚአብሔር ወለጌዲዮን፣ በአደባባዩም እንዲህ ያላችሁ ንፉ ለእግዚአብሔርና ለጌዲዮን። እስኪ ለእግዚአብሔርና ለጌዲዮን በሉ። ለማና ለማ? ከዚያ በኋላ እንዲህ ይላል፣ ሶስቱም ወገኖች ቀንደ መለከትን ነፉ፣ ማሰሮቹንም ሰበሩ። በግራ እጃቸውም ችቦዎችን በቀኝ እጃቸውም ቀንደ መለከትን ይዘው እየነፉ እንዲህ አሉ፣ ወጸሩ ወይቤሉ ኩናት ዘእግዚአብሔር ወዘጌዲዮን። እንዲህ ያሉም ጮሁ፣ የእግዚአብሔርና የጌዲዮን ሰይፍ። እስኪ ሁላችሁም በሉ የእግዚአብሔርና የጌዲዮን ሰይፍ። ይሄ ማለት አሁን ጌዲዮንን አምላክ ማድረግ ነው እንዴ? አቤት ነው እንዴ? ቢሆን ኖሮ እግዚአብሔር አምላክ መጀመሪያ የሚቀጣው ምድያማውያንና አማሌቃውያንን ሳይሆን ራሱ ጌዲዮንን ነበር። እንዴት ከኔ ጋር ትጣራለህ ይለው ነበር። እኛ እመቤታችንን ከእግዚአብሔር ቀጥሎ ስብሐት አድርሰን ስንጠራት ባዕድ አምልኮ ጣዖት የሚሉ ሰዎች አሉ። ጌዲዮን ምክንያት ሆኖ እስራኤላውያን ድል እንዲነሱ ቁጥራቸው የበዛውን ሰራዊቶቻቸው እጅግ ሰፊ የነበሩትን እነዚያን ከሶስት ነገድ ከምድያም ከአማሌቅና ከምስራቅ የመጡትን ያሸነፈው የእግዚአብሔርና የጌዲዮን ጦር ብሎ ነው። እኛ ለጦርነት ቀን የምናዘጋጀው ፈረስ አለን። ድል የሚያደርግልን ግን ማን ነው? ማን ነው ድል የሚያደርግልን?
ራሱ እግዚአብሔር በነጯ ፈረስ በእመቤታችን ላይ ተቀምጦ ይዘምታል፣ ድልም ያደርጋል። በመጽሐፈ ምሳሌ ምዕራፍ 21 ቁጥር 31 ላይ ፈረስ ያስተዳሉ ለዕለተ ጸብ ረድኤተ ሰማዕ በእግዚአብሔር ይከውን፣ ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው አለ። እስኪ ፈረስ በሉ ለጦርነት ቀን ይዘጋጃል። ለምን ቀን ይዘጋጃል? ዮሐንስ ሰማይ ተከፍቶ በራእዩ አምባ ላይ ፈረስ ላይ ንጉሥ ተቀምጦ ነበር ይላል። አምባ ላይ ነጭ ማለት ነው። ነጯ ፈረስ በንጽህናና በቅድስና የደመቀች እግዚአብሔር ለጦርነት ቀን ድል እንዲነሳባት ተቀምጦ በስጋ የተገለጠባት አማናዊቷ የጦር አውድማ ፈረሱ እመቤታችን ድንግል ማርያም ናት። እርሷን ጌዲዮን ሲዘምት እግዚአብሔርን ይዞ እንደዘመተ ድንግል ማርያም ጠላታችንን ድል ለመነሳት የዘመተችው ልጇ ኢየሱስ ክርስቶስን ይዛ ነው። ስለዚህ ዓለሙ የዳነው በእመቤታችን ነው። በትሩ ኃጢአት ማሰሪያ የሚቆረጥበት ጸጋ ልጅነት የሚሰጥበት ስልጣነ ክህነት ነው። በትሩ የሞት ስልጣን የተሻረበት የጠብ ግድግዳ የፈረሰበት ቅዱስ መስቀሉ ነው። አማናዊቷ በትር እመቤታችን ቅድስት ድንግል ማርያም ናት። ዓለሙ የዳነው በእርሷ ነው። ዓለሙ የዳነው በማን ነው? ለዚህ ነው እመኑባት በፍጹም ልባችሁ ተባለ። በሙሴ እንኳን ስላመኑ እስራኤላውያን ለከነዓን ለምድረ ርስት በቅተዋል። እነዚያ የእስራኤል ሰዎች በጌዲዮንም ጭምር ታምነው እነዛን አማሌቃውያን እነዛን የምድያም ሰዎች እነዛን ምስራቃውያንን በሙሉ ድል እንደነሱ ዛሬም በድንግል ማርያም አምነው በድንግል ማርያም ታምነው የሚኖሩ ሰዎች ፈተናውን ድል ይነሳሉ። በእሷ ማመን ብቻ መሰላችሁኛ? ለድንግል ማርያም እንገዛላታለን። እስኪ ለድንግል ማርያም በሉ እንገዛላታለን። እናምናታለን የሚለው ጨንቋቸው ነው። እናምናታለን ብቻ ሳይሆን እንገዛላታለን። ምን እንላታለን? እንዲህ ይላል መጽሐፋችን በዕብራውያን መልእክት ምዕራፍ 13 ቁጥር 7 ላይ ለዋኖቻችሁ ታዘዙ ተገዙ፣ የእግዚአብሔርን ቃል ነግሯቸዋልና። ተዘከሩ መኳንንቲክሙ ለነገሩክሙ ቃል እግዚአብሔር። የእግዚአብሔርን ቃል ስለነገሯችሁ ለዋኖቻችሁ ታዘዙ። ለዋኖቻችሁ ምን በሉ? ታዘዙ። ዋኖቻችሁን አስቡ። እንዘ ትሬዩ ሰናየ ግብሮሙ ተመሰሉ በሃይማኖቶሙ። መልካሙ ስራቸውን እያያችሁ በእምነት ምሰሏቸው። ዋኖቻችሁን አስቡ። ዕብራውያን ምዕራፍ 13 ቁጥር 17 ላይ ለዋኖቻችሁ ታዘዙና ተገዙላቸው፣ እነሱ ስለ ነፍሳችሁ ይተጋሉ ይላል። እስኪ ታዘዙ በሉ፣ ተገዙላቸው። ምን በሉላቸው? አሁን ለድንግል ማርያም መገዛት ለዋኖች ከመገዛት ያንሳል እንዴ? ያንሳል። የእግዚአብሔርን ቃል የነገሩትን ዋኖች አሉ። እሷ ግን የእግዚአብሔርን ቃል አልነገረችም እኮ ከመንገር በላይ ወለደችው እንጂ። እነሱ የምንሰማውን ነው የነገሩን፣ እሷ ግን የምንበላውን የሕይወት ቃል ነው የወለደችልን። የነገሩንን ዋኖች ተገዙላቸው ከተባለ የወለደችውን የዋኖች ዋና ብንገዛላት ምን አለ? እኛ እንዲህ እንላለን፣ በአሚነዚያ ለማርያም ንገኒ፣ እሷን በማመን እንገዛላታለን። እስኪ እሷን በማመን በሉ እንገዛላታለን። ምን እንላታለን? በትንቢተ ኢሳይያስ ምዕራፍ 60 ቁጥር 12 ላይ ላንቺ የማይገዛ ሕዝብና መንግስት ይጠፋል ይላል። እስኪ በሉ ሁላችሁም ላንቺ የማይገዛ በሏት፣ ሕዝብና መንግስት ይጠፋል። እየሰማችሁን? የማይገዛላት ሕዝብና የማይገዛላት መንግስት አለ። ዛሬ በአደባባይ የሚያሰድቡን ተቋማዊ የሆነ ዓላማ ያላቸው ብዙ ሰዎች አሉ። የሚገርማችሁ እመቤታችንን እኛ እመቤታችን ስልን እንዴት ነው ማርያም እመቤት የምትባሉ ይላሉ። ግን የእነሱን ቀዳማዊት እመቤት እያሉ ይጠሯታል። አልሰማችሁም? ይሏታል። ደፍሮ አይደል? በስጋ ያለችውን ቀዳማዊት እመቤት ይሏታል። የንጉሱን እናት ንግስቲቱን፣ የጌታ እናት እመቤቲቱን፣ የፍጥረት ሁሉ መጋቢ የሆነውን አምላክ የወለደችውን እመመለኮት የመለኮት እናት የፈጣሪ ወላዲት ድንግል ማርያምን እመቤት ስንል የሚጨንቃቸው ሰዎች አሉ። እኛ ግን ምናልባት ዘመኑ ጨለማ ነው፣ እነሱ የበረቱበት ዘመን ነው። ታሪክ የሰራች ታሪክ ያቆየች ሕያው ሆና የምትወሳው ቤተ ክርስቲያን መከራና ፈተናው ጸንቶባት ጨለማ ውስጥ ያለች ልትመስል ትችላለች። በዚህ በመዝሙረ ዳዊት መዝሙር 22 በቅንፍ 23 ላይ በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም፣ በትርና ምርኩዝ እነሱ ያጸኑኛል ይላል። እስኪ በሞት ጥላ መካከል እንኳ ብሄድ በሉ ክፉን አልፈራም፣ በትርና ምርኩዝህ እነሱ ያጸኑኛል። በትርና ምርኩዝ ስልጣነ ክህነት፣ በትርና ምርኩዝ ቅዱስ መስቀል፣ በትርና ምርኩዝ ድንግል ማርያምን የሰጠን አምላካችን ስሙ ለዘላለም የተመሰገነ ይሁን። የምናምናት የምንታመንባት የምንገዛላትም እናት ድንግል ማርያም በአማላጅነቷ ጥላ ለምንታመን ለሁላችንም የሞትን ባሕር ተሻግረን በሰማይ መንግስት በማታልፈው ርስት ከቀኙ ቆመን
የሰማይ መንግስት ዜጋ እንድንሆን የሁላችንን ፍጻሜ ታሳምርልን። ልጇ ጌታችን ኢየሱስ ክርስቶስ የእናቱን ፍቅር በልባችን ጣዕሟንም በአንደበታችን ይሳልብን። ለአባቶቻችን ያለን ክብር፣ ለኦርቶዶክሳዊቷ ተዋሕዶ ሃይማኖታችን ያለን ፍቅር፣ በእምነት ያለን ጽናት፣ በተጋድሎም ያለን ትጋት ሳይቀንስ ሰማያዊ የሆነውን የእግዚአብሔርን ኃይል በታቦት በመስቀሉ መንፈሳዊን በረከት በእምነት በጠበሉ ተቀብለን ክብሩን እንድንወርስ የሁላችንን ፍጻሜ ያሳምርልን። ሐዋርያትን አይዟችሁ ከበትር ብቻ በቀር ምንም እንዳትይዙ እንዳላቸው በትር እመቤታችንን ይዘን ይህን መከራ ዘመን እንድናልፍ እግዚአብሔር አምላክ በትረ መዓቱን ከሁላችን ላይ አንስቶ ሀብለ ምሕረት የፍቅሩን ገመድ ዘርግቶ በፍቅር አይኖቹ በምሕረት እጆቹ ዳብሶና አይቶን የሞትን ባሕር እንዲያሻግረን ለራስ ጥላ ለእግር ከለላ ከፊት ከኋላ ሆኖ ተስፋ ፍጻሜ የሆነውን ትንሣኤ እንዲያድለን የሁላችንንም መጨረሻ እንዲያበጅልን ቅዱስ ፈቃዱ ይሆንልን። ኢየሱስ ክርስቶስ የሰማነውን በልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። የሰላም አምላክ ሰላማዊ ኢየሱስ ክርስቶስ ሰላም አሳድረህናልና እናመሰግናለን። ሰዓተ ማልቱን ባርከ ቀድሰ ሰላም ቀን እንድታውለን ቅዱስ ፈቃድ ይሁንልን። አጽራረ ቤተ ክርስቲያንን አስታክስልን። ቅዱስ ተዋሕዶ ሃይማኖታችን በቸርነት አስፋልን፣ አብዛልን። የሰላም አምላክ ሀገራችንን በጽኑ ሰላም ጠብቅልን፣ ሕዝቦቿን በአንድነት አበርታልን። ሰላምህን ስጠን አምላካችን። ሰላም ቀን እንድታውለን ቅዱስ ፈቃድ ይሁንልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአከ ወእግዝእቴ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪም እግዚአብሔር ጸባዖት ሰላም ለኪ ብሩክት አንቲ እምአንስቶ ብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን